ያምሻል ሌላ አዲስ ምዕራፍ ሊይዝ ነው ይሄው ዕድሜ ለሱ ደስ ይለዋል ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ ቴክስታት መልሰን እኔ ምን ነው ቢዛ በጭንቀት እንደደረሰው አንተ እዚህ አሸሼ ገዳም ይትልኛል አይደል ማለት ያንተ መሆኑ እንደምርግጠኛ ማለት አልገባኝም ማለት ልጅ አሁን እዚህ ጋር ምንም አይነት ደስታ ቢረብሽ ነገር መስማት ሌላ ነገር ማሰብ ልቃደር አለባችሁ ማለት ነው። ሁለታችሁ ኮንግራ ብያለሁ። አንተ ነው እሺ አመሰግናለሁ። እኔ ልጁ ያማታ ልዩ ምን ማለት ነው? ሄለን ተረጋጊ። ስርዓት ያዥ ነው። ቁጭ ያንተ ልጅ አይደል? ምን ማለት ነው? ቆይ ምን ማለት ተረጋጊ ነው ያወራል። እሺ ደግሞ አረጋጋ። ስሚ አይደለም የሌላ ሰው ልጅ ቀርቶ ማለት ነው አላረገዘችም ሲባል ሁሉ መስማት አልፈልግም። ሄለን ምንም ነገር ውሸት ሆኖ ላገኝ ማለት ነው። እንዴት ልዑልና እኔ ሄለን እንደዚህ አደጋ ቤት ነገር እንደዚህ ታደርጊያለሽ? በቃ ዛሬ የልጅ እናት ነች አይደል? ማን ጋር መዋል እንዳለባት ማንም ማግኘት እንዳለባት እኔ የምወስን። እሺ ተረጋጋ። ድጋሚ ልጅ ከዚህ ቤት ሆነ ከሷ ጎን እንዳየው አልፈልግም። እኔ ግራ ገብቶኛል። አለው እንዴ የኔና የልዑልን ግንኙነት ታውቃለህ? ሲጀመር ለዚህ የሚያደርሰን ነገር የለም። ሲጀመር ንገረኛት። ምንድነው እየተፈጠረ ያለው? ምንድነው የምትለው? ልጅ ፋሲ ንገረኝ። እኔ እናታለሁ በዚህ እናት አስጨንቋት። በዚህ ልክ ይሄን ያህል ስትደብቀኛለህ? ከዚህ ነበር ወደ እሷ ቤት የመጣሁትና ኬኩ ደርሷል ብለው ሲደውሉልኝ የልዑልን ግንኙነት ታውቃለህ? ሲጀመር ለዚህ የሚያደርሰን ነገር የለም። ሲጀመር ንገረኛት። ምንድነው እየተፈጠረ ያለው? ምንድነው የምትለው? ልጅ ፋሲ ንገረኝ። እኔ እናታለሁ በዚህ እናት አስጨንቋት። በዚህ ልክ ይሄን ያህል ስትደብቀኛለህ? ኪራ ምን እያልክ ነው? አልገባኝም። ቆይ አይደለም ምንድነው እየተፈጠረ ያለው? ታዲያ ምንድነው ነገር አገባኝ። ምንድነው? እሺ ተረጋጊና ቁጭ በይ። አሁንም ቢሆን ራስሽን እንትን በይ። ያው ተነስ። ምንም እንደዛ የሚባል ነገር የለም። ጀመር እኔ ናተማ ስሚ አይደለም የሌላ ሰው ልጅ ቀርቶ ማለት ነው አላረገዘችም ሲባል ሁሉ መስማት አልፈልግም። ሄለን ምንም ነገር ውሸት ሆኖ ላገኝ እኔ እንዴት ልዑልና እኔ ሄለን እንደዚህ አደጋ ቤት ነገር እንደዚህ ታደርጊያለሽ? አረጋጋት። እንዴት እንደዚህ አይነት ነገር ይኖራል? እሺ ሰላምን በቃ ገና ሎን ምን ሆነ ነው አታወራ ነው የፈለግከው? ይሄን ነገር ሎታሽ ሊቭ ሳወራ አታወራ ሳለው ስቀር ለምን አልኖርክም? ስኖር ልጅቷ የምታወራውን ነገር ማውራት አለብህ። ምንድን ነው እያለች ያለችው? እኔ ምን አውቃለሁ? ሄለን ከእኔና ከአንቺ ማንም ያውቅ ስለዚህ ጉዳይ እኔ ነች ሄለን ይሄን ነገር ሁሉ ላጣራ ሁሉ አለ። ቆይ ያው ምንድን ነው የተፈጠረው? ሄለን እኔ አንቺን አምኜ ነው የምኖረው። ሆስፒታል መሄድ ይችላል። ጭራሽ አላጣራ ይሄን ነገር ለማጣራት ሁሉ አንድ እርምጃ አልሄድም። ሲጀመር እንደዛ አይነት ነገር ካሰብክ ራሱ አምኜ ነው የምቀጥለው ነው እኮ በቃ ሄለን ነገር ግን ውሸቱን ባገኘው ሄለን ከአንተ ውጭ ማን አለ? ሲጀመር ቆይ ንገረኝ። ቆይ ሄለን ከመሬት ተነስታ እንደዚህ እንድትወራ ታውቃኛለች። ግንኙነታችን ነገር ልንገር አይደለ? እኔም እውነት ብቻ ከመውጣቴ በፊት አንድ ነገር ልንገረው። ሄለን ከመውጣቴ በፊት አንድ ነገር ያው አረጋጋ። ሄለን ንገር አይደለ? እንዳንተ አይነት ባህሪ የላትም። እንደዚህ የምታረግ ሰው አለች። ምን ይችላል? አመሰግናለሁ ኪራ እንደነገርኩህ በቃ የልጅ ከድጋሚ በቤት ውስጥ ያው ቆይ በቃ እሱ ለኔቶ በቃ ችግር የለውም። ሁሉም ሰው እንደሱ ነው የሚመስለው። እሷ ሁለት ሰው ባንዴ ብታሻው በቃ ይዘህ ምጣይልሽ ሄለን ኪራ እንድትሰማ ይፈልጋል። በቃ ውጣ እየወጣ ነው ውጣ በቃ መጣው አንዴ ልታደምጥ የሚፈልገው ነገር ዝም ብለህ አንቺ አሁንም ስለሱ መረጋጋት የሚያሳስብሽ ነው አይደለም? ሄለን ይሄ ጉዳይ ውሸቱ ነው ባገኘው ሄለን ያው ተረጋጋና አውሩ። እሺ እኔ ስማኝ ከዚህ በፊት ከአንዴም ሁለት ሶስት ኪራ ህይወታችን ሲያበላሽ ነበር። ይሄ ኪራ ስማኝ ከአንዴም ሁለት ሶስት ላይፍ የተበላሸው በዚህ ልጅ ምክንያት ነው። ሁልጊዜ ከጭቅጭቅና ከምናምን አልወጣው በዚህ ልጅ ምክንያት ነው። ኪራ በቃ እኔ ልንገርህ በቃ እዚህ በኋላ የልጅ እናት ነች አይደል እንዴ? ማን ጋር መዋል እንዳለባት ማንም ማግኘት እንዳለባት እኔ የምወስነው። እሺ ተረጋጋ። ድጋሚ ልጅ ከዚህ ቤት ሆነ ከሷ ጎን እንዳየው አልፈልግም። እኔ ግራ ገብቶኛል ዛሬ እየተፈጠረ ያለው ነገር። እኔ ብቻ
ዛሬ ለተፈጠረው ነገር በጣም ይቅርታ። ኧረ ምንም አሁን ይቅርታ የሚያባብል ነገር የለም። በቃ ለወደፊቱ ግን በቃ ነግሬሃለሁ። አንተ እኔ ሌላ ነገር ውስጥ ከእሱ ጋር መግባት አልፈልግም። ድጋሚ በቃ ላይው አልፈልግም። በቃ በዙሪያ ደህና ነሽ አይደል? በቃ እኔ አንቺ ተረጋጊ። ኪራ በጣም ነው የምናመሰግነው። ኪራ በቃ ሰላም ነው። እኔ ምንም ነገር ደስታዬን እንዲያበላሽው አልፈልግም። ምንም ነገር አይበላሽም። መፍራት ጀመርኩ እኮ ጭራሽ እኔ ልጅም ባይኔ እንዳየሁት ሁሉ እኮ መፍራት ጀመርኩ። ምክንያቱም እያሰብኩት ነው። ገብቶሻል? ከትናንት ጀምሮ ልጅ አለኝ አባቱን እኮ እያሰብኩኝ ነው። እኔ እሱን ነገር ማጣት አልፈልግም ኤለን። ምንም በቃ የሚፈጠር እሺ ቆይ ቀኑን ሁሉን ነገር ታውቃለህ አይደል? እንደ ሁሉን ነገር ነግሬሃለሁ። ሄደን ቼክ መደረግ እንችላለን። ቼክ ማድረግ እችላለሁ። ምንም ነገር ቼክ አላደርግም። በቃ ገብቶሻል? ውሸት ሁሉ ላገኝ አልፈልግም። ቼክ አላደርግም። ልታጣላን ፈልጋ እኮ ነው ያው እንዴ እኔ እንዴት ዋሻለሁ? ከመሬት ተነስታ እንደዛ እንዳላለች እርግጠኛ ነኝ። በቃ ምንም ነገር እንደማትል እርግጠኛ ነኝ። በጣም ጎበዝ። ለእሷ ጠበቃ እየሆንክ ነው። ጠበቃ እየሆንኩ አይደለም ሄለን። እናንተ እኔና ለወለ ጓደኛሞች ነው። ከዛ የዘለለ ነገር እኮ የለም። ምንድን ነው የፍቅር እመቤት ጓዴ ለትዳር የልቤ ሰው የአንተን እንጃ በኔ ስበት ስታ ልቤ ኑረሰው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁልኝ? እኔ ያለው እግዚአብሔር ይመስገን እያልኩኝ ሰላማችሁ ስትረፍ እያልኩኝ ዛሬ እንግዲህ መግቢያ ላይ እንዳያችሁት ሄሉና ያቡ ሄሉ እርጉዝ ነው ስላለችው ተመልሷል ማለት ነው። ግን ዛሬ ደግሞ የሰማ ነው ያው እንግዲህ ትልቅ ችግርና ትልቅ ጥርጣሬ ውስጥ እንዲገባ ነው ያደረገው ማለት ነው። የበፊት ፍቅረኛው ሄሉ ያንተ ልጅ አይደለም ያረገዘችው የልዑል ልጅ ነው ብላለች። እንግዲህ ምክንያቱም ሄሉም የመለሰችው ልጅ ከአንተ አርግዣለሁ እንድትመለስ ሳይሆን የአባትነት ድርሻህን እንድታቅ ስለፈለግኩ ነው የምነግርህ እና ይህ ቀለበት ያሰርን ጊዜ ያሳለፍነው በሰው አርግዣለሁ ብለዋለች። እንግዲህ እኛም እንኳን ደስ አላችሁ እያልን ሄሉ ማርገዟ ያው ማዘሯ በጣም ይፈልጋሉ። መቼ ነው ያንቺን ልጅ የማየው ምናምን እያሉ ነበር። እንደውም ታስታውሳችሁ እሱ ልዑልንም ያብንም ወደውታል። ሰው ማክበሩ እዛ ድረስ ሄዶ እንትን ስላላት ያው ነገሮች ያው የተፈጠሩትን አይታችኋል። ሆኖም ግን እኔ የምለው ማለት ነው በጣም የገረመኝ እንዴት ቼክ ልታረግ ቻለች? እንዴት ጠረጠረች? እና ዞሮ ለዞሮ ጀግኒት ያቡን የራሱ አድርገዋለች ማለት ነው። ከዛ ሲቀጥል ደግሞ ማለት ነው አሁን ላይ ምን ተፈጠረ መሰላችሁ? ያንተ አይደለም ብላ ጥርጣሬ ውስጥ እንዲገባ ነው ያደረገችው። ያው ማስጠንቀቂያ ሁላ ሰጥቷታል። አይደለም አላረገዝሽም፣ አይደለም ልጁ የሌላ ነው የሚባለውን ነገር መጠራጠር ምንም አልፈልግም፣ አላረገዘችም ቢባል ራሱ አልለቅሽም እያለ ነው። እና ከባድ ነው። ልዑልን ደግሞ እዚህ ቤት እንዳላየው ሚስቴን ካሁን በኋላ ማዘዝም ማን ጋር መዋል እንዳለበት ማን ጋር እንደምትውል እኔ ነኝ የማውቀው፣ እሱ ከህይወታችን ንቅል ብሎ ይወጣልን እያለ ነው ማለት ነው። እንግዲህ እውነት ለመናገር አንድ ባልና ሚስት አብረው ሲኖሩ ባል የሚስቷን ያላትን መስማት ግዴታ ነው። ሚስት ደግሞ የባሏን መስማት ግዴታ ነው። በስልክም